ከቴዲ አፍሮ ጋር በተያያዘ አንዲት አጭር መልእክት ምናልባት ቲክቶክ ምናምን ያላችሁም ቆርጣችሁ ብታስተላልፉ የምፈልገውን አንዲት መልእክት ብቻ ልናገር። ከዛ በላይ በቂ ነው። ለወንድማችን ታናሽ ወንድሜ ነው ብዬ አስባለሁ በእድሜ ለቴዲ አፍሮ ወይም ለቴዎድሮስ ካሳሁን አንድ ሲሪየስ መልእክት ላስተላልፍለት። ይሄ መጨረሻዬ ነው። ባልሆነ ነገር ካልመጣ በስተቀር ርዕስ ይዤ መጥቼ በሐሳብ ላነሳ እችላለሁ እንጂ ከዚህ በኋላ ርዕስ አድርጌም አልመጣም። አንድ ግን በጣም ሲሪየስ ነገር ላስቀምጥ። አውቆታል አላወቀውም፣ የሱ የማኔጅመንት ክፍሎች አውቀውታል አላወቁትም፣ የሱ ባለቤት አውቃለች አላወቀችም፣ አላቅም። ይፈልጉታል አይፈልጉትም አላቅም። ባለቤቱም ማኔጅመንቱም ራሱ ቴዲ አፍሮም ማለት ነው። ፍላጎት አለው የለውም የሚለውን አላቅም። አንድ ነገር ግን በሰፊው ትርክት እየተቀመጠለት ነው። ያ ትርክት ምንድነው? በተለይ በጽንፈኞቹ አካባቢ በተለይ በትግራይ ጽንፈኞች እምላቸው የሻቢያ ተላላኪዎች እና የጌታቸው አሰፋ ልጆች እምላቸው ሚዲያዎች እና የትግራይ ጽንፈኛ ሚዲያዎች ሌሎቹም ጨምሮ አንድ ነገር በተደራጀ መንገድ እያረጉ ነው። ያንን መግለጽ ፈልጋለሁ። ምንድነው እያደረጉ ያሉት? ቴዲ አፍሮ ኢትዮጵያ ፈርሳለች ብለዋል የሚለው መልእክት ደጋግመው እያስተላለፉ ነው። ኢትዮጵያ ስለፈረሰች፣ ኢትዮጵያ ስለሞተች ድንኳን ውጡና አልቅሱ። ይሄ አንደኛው ነው። አንድ እየፈጠሩ ያሉት ትርክት ነው። ሁለተኛው በጣም አደገኛው እነዚሁ ሰዎች በስም የሚታወቁ በሚዲያ የሚታወቁ ናቸው። ቀደም ጠቅሼላችኋለሁ። እኛኮ ትላንትና ይሄንን ብለን ነበረ። ሰው ለምንድን ነው የሰደበን? ኢትዮጵያ ፈርሳለች ብለናል። ኢትዮጵያ ሞታለች ብለናል። ያልነውን ነገር ይሄው ተመልከቱት። መሰደባችን ልክ አልነበረም። ቴዲ ሲናገረው ልክ እኛ ስናናገረው ልክ የማይሆንበት ምክንያት የለም። ስለዚህ they try to justify ትላንትና የተናገሩትን ነገር ጀስቲፋይ እያደረጉ ነው ያሉት። የቴዲ አፍሮ እምነት ምንድነው የሚለውን አይ ቲንክ ከዚህ በኋላ በኤርሚያስ ወይ በሆነ ሰው መነገር አለበት ብዬ አላምንም። የምሬን ነው የምላችሁ። ስለ አገር ስለሆነ እኔ መንግስት ፈርሷል ቢለኝ፣ ጠቅላይ ሚኒስትሩ ሞቷል ቢለኝ ወይ የሆነ ነገር ቢል በቃ ከስርዓቱ ጋር ያለው ችግር ነው የምለው።